ቪዲዮ ስትሰሩ እባካችሁ ኑ የህግ ሰፖርት አለን የሳይኮሶሻል ሰፖርት አለን ኑ በሉልን ለኔ የገባሁት እኔ ላይቭ ላይ ራሱ ማለት ነው ዲስከሽኑ እዛ በሊያ ዙሪያ ዲስከስ የነበረውን ዲስከሽን ብዙም አልተካፈልኩበትም ሶኔ ከወጣው በኋላ ሊያ እኔ ጋር ስትደውል ከዛ ሊያ እኔ ጋር ነው መጀመሪያ የደወለችው ሊያዬ መጀመሪያ እኔ ጋር ደውላ ነው እየየ ያለችው ነው ምነግርሽ ከአንድ ሰዓት ከ20 ደቂቃ በላይ ያወራኋት ስቅስቅ ብዬ ያለቀስኩ እኔ እንደዚሁም በኔቸር ለቅሶ ለቃሻን ነኝ በጣም አልቃሽ ነኝ አልቅሼ ካንቺ ምንም ጉዳይ የለንም ሊያ ግን ለአመታት እንዲያልሽው እያልኩኝ ማለት ነው አንድ ባንድ አስታውሻት ልክ ነሽ አስቢ እስቲ አንቺ ታዋቂ ሰዎች ብለን አጠገባቸው የቆምን ይመስልሻል ወይ ኖ ታዋቂዎቹማ ገንዘብ አላቸው አቅም አላቸው በትንሹም ቢሆን አፊሊዬሽን አላቸው አንዳንዶቹ ጭራሽ ሌሎችን ሴቶች ያስደፈሩ ናቸው እኛ የተቸገርነው በየቤታቸው እያለቀሱ ያሉ በየቤታቸው ተጨንቀው ተፈርተው ያሉ ህፃናት ናቸው እባክሽ እነዚህን ሰዎች ሳይለንስ አታስደርጊብን ሌላው ቢቀር ውጪና ልክ ነው ይሄ ነገር ልክ ነው እኔ እንደዚህ ሴቶች ላይ ጥቃት ማበራታታት እንደሆነ አላወኩም ነበር ግን አሁን ደግሞ እንደዚህ እንደሆነ ስላየሁኝ በጣም ሶሪ ልክ ነሽ ቤቲ ብላ ስቅ ብላ አልቅሳ ጆርዲን ብቻ አገናኝኝና እኔ ሁሉንም ነገር ፊክስ አደርጋለሁ ብላ ከእሷ ጋር ስልክ ሳላቆም ነው ጆርዲ ጋር በውስጥ መስመር በእባክሽ ጆርዲ ሊያየን አዋራት እያለቀሰች ነው ተጸጽታለች መሰለኝ በጣም ተከፍታለች ተነሱብኝ አልገባችሁም በግሩፕ ስለተነሱብኝ በእናንተ እየተጠቀሙባችሁ ነው እኔ የሚያስፈልገውን ነገር አደርጋለሁኝ እያለች ነው ብዬ ጆርዲና ሊያን ያገናኟት እኔ ነኝ በጣም የሚያሳዝነኝና የሚያሳፍረኝ እኔ ነኝ ተሸውጄ ሁሉንም ያሸወድኩት ጆርዲንም ያሸወድኳት እኔ ነኝ ሁሉንም ማለት ነው this person ሊያ the next day እኔ በቃ even ምን እንዳልችኝ ታውቂያለሽ ስልካችን ከመዝጋታችን በፊት የሆኑ ሴቶች ላይ ለመናገር የሆነ ነገር ስትይ እንዴት ነው ይሄ ነገር ከጀንደር ስፔሻሊስት አንፃር ሴቶችን የሚጎዳ ነው ወይ ሴቶችን ሞራል የሚጎዳ ነው ወይ እንኳን ብቲ ቀድበርኛ እንኳን እንደዚህ እንኳን ባቲ እንደዚህ እንኳን ብለን እንማከራለን ከዚህ በኋላ እህትማማቾች ነን አይዟችሁ አብራችሁ ነኝ እኔም አብሬሽ ነኝ እንዲህ ተባብለን ነው እሺ ስልኩ የተዘጋው ከዛ ጆርዲ ጋር ደውዬ እኔ ላይቭ ላይ ነኝ ስትለኝ ሁለቴ ላይቭ ላይ ነኝ ስትለኝ ጆርዲ ይሄ ኢትስ ኢምፖርታንት ምን አስተላልፈውን ሜሴጆች ለእህቶቻችን አስቢ ሴቶች ላይ ሴቶች መነሳት ሶሻል ሚዲያ ላይ በተለይ እየተባሉ ነው የምንባለው ስለዚህ እቺ ሴትዮ ይቅርታ ተጠየቀች ወደ እንትኗ ፕላትፎርሟን ሴቶችን ወደ ሞቲቬት ማድረግ ሴቶችን ወደ ማንሳት ምናምን ከሄደች ከስህተቷ ከተማረች እኛ እንደውም የምናስተላልፈው መልእክት እንደ ሙቭመንት ትልቅ ነው የሚሆነው ይቅርታ ተባብለን እንለፈው እሺ ቆይ ላይቭ ሉጣ ላይቭ ትንሽ ደቂቃ ነው የቀረኝ ስለኝ ኖ አሁን ውጪና አዋራት ብዬ እኔ ነኝ ያገናኘኋቸው እሺ ሊያይ ስሙ እሷን ስታወራት ከጆርዲ ጋር ስታወራት እንግዲህ እንዴት አድርጋ እንዳወራቻት ነው ጆርዲን አይታችሁታል ስቶሪ ታይም አልደግመው the next day እኔ ዝም አለች ሲባል ትላንትና ቴክስት አደረኩላት ከቪዲዮ በፊት ማለት ነው የላከችልኝ ከሌላ ሰው ላይ የተቆረጠ ምን ቅርቅር ያለች ምንም አታመጡ ምናምን የሚል ቪዲዮ ነው የላከችልኝ እሺ ምን ቅርቅር ያለው ቪዲዮ እኔም ህግ ያማከርኩ ነው ጠበቀኝ ያማከርኩ ነው በቃ በዛ በኩል እንጨርስ ምናምን አለች እህትማማቾች ነን እንዴት ተነፋርቀን ተናቅሰን እንደተለያየን እንዳትጠይቁኝ በእግዚአብሔር ምስክርነት በልጆቼ ህይወት ነው መነግራችሁ ኦኬ ለምን እንደዚህ ሊሆን ተቻለ ለምንድነው እንደዚህ የሆነችው ብላችሁ ራሳችሁን ጠይቁ እቺ ሴትዮ እውነት ያላትን ፕላትፎርም ለሴቶች መዋል ብትፈልግ ኖሮ እነዋንቲያ እነከሌን ይቅርታ አልጠይቅም እኔ ማቆን ስለማቅ የበደሉኝን ስለማቅ አልጠይቅም ነገር ግን እስከ ዛሬ የተናገርኳቸው ነገር ሴቶችን የሚያስጎዳ ሴቶችን ሞራል የሚነካ ሴቶችን ሳይለንስ የሚያደርግ ከሆነ አጥፍቻለሁ ይቅርታ ከዚህ በኋላ አልደግመውም ማንን ገደለ እስቲ ንገሩኝ በእግዚአብሔር ማንን ገደለ no she don't want to do that because why እሷ መታቆም አይደለችም two faced ነች በጣም ዴንጀረስ ሰው ነች ሶ አሁን እቺ ሴትዮ ሴት ነች ብለን የምንተዋት ከሆነ በፍቅር በይቅርታ በምንም የማትታረም ከሆነ እናንተ እንደምትሉት መታ ይቅርታ ብትጠይቅ ራሱ የምትታመን ይመስላችኋል መናምናት ይመስላችኋል ወይስ መማሪያ መናረጋት ይመስላችኋል በእናንተ እስቲ እንትን አስቡት እስቲ ልክ ይመጣዋል እንዴት ስንት ሴት እናንተ እኔ እጅ ላይ ማለት ነው እኔ እጅ ላይ ያሉትን ሴቶች ለቅሶና እንባ እጃችሁ ላይና ትከሻችሁ ላይ ይዛችሁ ብትዞሩ ኖሮ ይቅርታ አድርጉላት ምናምን አትሉንም ነበር
ኖ የ19 ዓመት ልጅ የ17 ዓመት ልጅ ህይወት እቀይራለሁ ብለው የመጡ ሴቶች ህይወታቸው የተበላሸ እየተደበቁ ያሉት የሊያ ቪዲዮ ከወጣ በኋላ ነው። እነ ዋንቲያን እነ ጃኒን ምናምን ካስፈራራች በኋላ እንደዚህ ፐብሊክሊ ትልልቅ አቅም ያላቸው ሴቶች ወጥተው ተጎዳን ሲሉ እንደዚህ ሳይለንስ የሚደረጉ ከሆነ እኔ ድሃን ማን ይሰማኛል ብላ እቤቷ እያለቀሰች ልትገራችሁ። እኔ ሊያንስ ነግራት ማለት ነው። እኔ አንቺን እያወራሁሽ ትላንትና የ19 ዓመት ልጅ አሁን እየሄድኩ ነው ጠርተውኝ ብላኛለች ብዬ ነግራታለሁ። ለምን ትሄጃለሽ? እኔ ቤት ነይ፣ እኔ ቤት ልሂድና ልደብቅሽ ስላት ምን እንዳለች ታውቃላችሁ እንዴ? እያየናቸው አይደል እንደ ሊያ ምን እያደረጉ እንደሆነ እኔ ነይ ያሉኝ ቦታ ሄዳለሁ ብላ ትራፊክ እየተደረገች ነው። እሺ ጋይስ ኢምፓክቱ አልገባችሁ ልላችሁ ፈልጌ ነው። ስለዛ እናንተ ዩቲዩብንም አዘጉት። እኔ ሊያየ የመጣሁት አንድ ከመጀመሪያውም እኔ ኃላፊነት ለመውሰድ ነው። እኔ ነኝ ቀድሜ የተሸወድኩላት፣ እኔ ነኝ የበላችኝ መጀመሪያ። ሁለተኛ ኢትስ ናት ፐርሰናል። እኛ ትከሻ ላይ የተሸከምነውን ተሸክማችሁ ብትዞሩ ኖሮ እንደዚህ አይነት ወሬም አታወሩንም ነበረ። ሶስተኛ ዩቲዩብን አዘጉ አታዘጉ የራሳችሁ ጉዳይ ነው። እኛ ግን ኦልሬዲ ሊጋል አክሽን ልንወስድ ነው። ጠበቃ ኦልሬዲ ነፋፊ ምናምን እየተዘጋጁ እንደሆነ እናውቃለን። ሴታ ሴት ፓወር ደግሞ ኦልሬዲ ድራፍት አዘጋጅተን ለሚመለከተው አካል አስገብተናል። በቅርቡ ልክ እንደ ማንኛውም ወንጀለኛ ተጠርጣሪ ገብታ እንድትጠየቅልን እንቅስቃሴ ጀምረናል። ከዛሬ ጀምሮ ይሄን ልነግራችሁ ነው። መታሰሯ አይቀርም፣ አለቀ። ሁሉም ደግሞ ይሄ ደግሞ የዛሬ ሁለት ዓመት ቤትዬ እኔም በጣም ሰው እኔ ለወርድ ነውና ቤዛ አስገቢያት ጫውተልሽ ብትስዩ ቤትዬ ከስር ሆናለሁ። እኔ ሳልተመቸኝ ነው ይቅርታ። እሺ በጣም ወይታለሽ ቤዛ የዛሬ 2 ዓመት የተለያዩ ፖድካስቶች ላይ የወጡ ሴቶችን ሲያንጓጥጡ ፌዴራል ፖሊስ እያመጡ ሴት ልጅ ለምን አትመታም ትመታለች ሲባል ወቸው ጉድ ላይ እየቀረቡ እያንዳንዳቸው ፓስተር ቸሬም እነዚህ ሌዝቢያኖች ሴቶች ወንድ ጠል ናቸው ሲል አይታችኋል። አቅማችንን የመጣው ይመጣታል። እኛ ተው እየለመንን ተው እንደዚህ ማለታችሁ እናንተ የመሰላችሁ ትልልቅ ኢንፍሉዌንሰሮች እና ትልልቅ የሰው ህይወት ላይ ዋጋ ያላችሁ ሰዎች ድምፅ ያላችሁ ሰዎች ተው፣ ሴቶች ላይ እንደዚህ አትረማመዱ፣ ለተጎዱት ሰዎች ስትሉ ባካችሁ ብለን ስንለምን እምቢ ስላሉን ነው በጉልበትም በባሌም በቦሌም ተብሎ ይቅርታ የሚጠይቁ። ከሷ በላይ ፓስተር ቸሬ እንግዲህ ማን ነው ለኢትዮጵያ? ፌዴራል ፖሊስ ማን ነው ለኢትዮጵያ ወጥተው ይቅርታ ብለው የጠየቁት? ለኢትዮጵያ ሴቶች ክብር፣ ለኢትዮጵያ ሴቶች ለቅሶ እንባ ሲሉ ነው። እሷ ማን ስለሆነች ነው ወጥታ አልጠይቅም ይቅርታ? እስከዛሬም ያጠፋሁት ነገር ካለ እንግዲህ በቃ ይቅርታ ጠይቃለሁ ደጋግሜ። this is not sentimental, this is not empathy, this is not apology። ይሄ ማኒፑሌሽን ነው፣ ኢጎ ነው። ይሄ ደግሞ ይተነፍሳል። ለምን? ሌሎች ሰዎች መማር ስላለባቸው። እያንዳንዳቸው እነዚህን ፖድካስቶች እየሄዱ ስፖንሰር የሚያደርጉ ኢንተርናሽናል ካምፓኒዎቹን ላልቀሩንም እየዞርን ቦይካት እንደምናስደርግ 2 ዓመት ነው ካንስል ካልቸር ኢንትሮዲውስ ስናደርግ የኢትዮጵያ ሶሻል ሚዲያ ላይ 2 ዓመት። ፋይናሊ ይሄ ዋጋ እየከፈለ ነው። ፋይናሊ ማኛ ጂጂ ምናምን ማንም የሚተርፍ ማንም የለም። እኛ እያለቅናትን ቢሆን የሚቀጥለው ትውልድ ያነሰዋል። ካንስል ይደረጋሉ፣ በህግም ይጠየቃሉ። ከዛ ከእግዚአብሔር ደግሞ ፈቅዶላቸው ህጉ አይ ይሄ የሚያስጠይቅ አይደለም ካለ ይውጣ። 3 ቀን እንኳን ብትታሰር ተመስገን ነው ለኛ። ይሄንን ነው የምላችሁ። ጥያቄ እንደርሽ አንድ ነገር እሺ፣ ጥሩ ለሴቶች የምታረጉት ነገር ትልቅ ነገር ነው፣ በእውነት ነው የምልሽ። ነገር ግን እነዚህ ልጆች አሁን እናንተ ድምጽ የምትሆኑላቸው ልጆች ከ18 ዓመት በላይ የሆኑ ናቸው። አንድ ራሳቸው መክሰስ አይችሉም ነው ይሄን ነገር። እናንተ ከ18 ዓመት በታች ያሉ እየተደፈሩ ያሉ ትላንት እንደውም እናንተ ራሱ ታጋርጊያቸዋለሁ እንድታዩት። አንድ ትንሽ ልጅ 13 ዓመት ልጅን ጡቷን እየነካካ እናንተ እንድታዩት ብዬ ታጋርጊያቸዋለሁ። እሺ እንደዚህ አይነት ከ18 ዓመት በታች የሆኑትን እነሱ ላይ ሞር ብትሰሩና እነዚህ ከ18 ዓመት በላይ የሆኑት ራሳቸው መክሰስ አይችሉም። ይሄን ስታስቡ አሁን ሊያሾሽ ትታሰር የኔ ችግር አይደለም። 1 ቀንም ትታሰር 15 ቀንም ትታሰር። ልጇስ ግን ቢያዬ ልንገርሽማሽ በመጀመሪያ ማለት ነው ጀንደር ቤዝ ቫይለንስ የደረሰባቸው ሴቶች በአንድም ሆነ በሌላ መንገድ አቅማቸውንና ድምጻቸውን የተነጠቁ ሰዎች ናቸው። እነዚህ ሰዎች የጠበቃ የጊዜ የገንዘብ እጥረት አለባቸው። ከዛ ሳይኮሎጂካሊ ምን ያህል
እንደተነኩ ታውቃላችሁ። አሁን እኛ በግለሰብ ደረጃ አይደለም እቺን ሴትዮ እየጠየቅናት ያለ ነው። ናቲሞን ሲታሰር በግለሰብ ወይም የሆነ የሚከሰው ሰው ተገኝቶ አይደለም የተከሰሰው። እንደኛው ፋይል ተዘጋጅቶበት ለአመታት ሴቶች ላይ ሲነዛ የነበረው የጥላቻ ንግግር ተጠራቅሞለት በኤቪደንስ ነው የገባው። እሷም እንደዛው በህዝብ ደረጃ ነው የምትጠየቀው፣ በግለሰብ ደረጃ አይደለም የምትጠየቀው። የጥላቻ ንግግር ሴቶች ላይ ያለማቋረጥ የዲጂታል አታክ ኮምፒውተር ህጉም ቢሆን ይደግፈናል። የኮምፒውተር ህጉ የጥላቻ ንግግር፣ የስም ማጥፋት፣ እነዚህን የመሳሰሉ የአእምሮ ጫናዎችን ይከላከላል። ከሳሽ አያስፈልገንም። ከሳሽ እሷ ካላት እኛ አሁንም ቢሆን እሷ ብቻ አይደለችም፣ ሌሎች ሰዎችም ላይ አደጋ ደርሶብኛል፣ እንደዚህ ወንጀል ደርሶብኛል ያሉ ሰዎች በሙላ የህግ አገልግሎት እየሰጠን ነው። የሳይኮሶሻል ቴራፒ እየሰጠን ነው። እኛ ግን ያለብን ኃላፊነት የሚከስ የለም ተብሎ ዝም ማለት አይደለም። እንደ ህዝብ ልንከሳት እንችላለን በአቃቤ ህግ በኩል። እንደ ህዝብ የጥላቻ ንግግር የኮምፒውተር ህጉ ያግዘናል። እንዳትወስድ ወይም ተሀብን ሰው የሚከስ የለም እኮ ስለተባለ ነው ስንት ባለስልጣን እያመለጠ ያለው ከስንት አይነት ወንጀል። ስንት አይነት ወንጀል እየተሰራ የሚከሱ ልጆች አንድም ገንዘብ የላቸው፣ የሞራል አቅሙ የላቸው፣ ይፈራሉ፣ ጊዜው የላቸውም። ስለዚህ አያደርጉትም። ስለዚህ እኛ ዝም ብለን ነው የምናየው። ይሄ ሁሉ ሲሆን አናሳይም። ሌላም ሰው እንዴ ሚከስህ ባይኖርም ህዝብ ይከስሃል ብለን ማሳየት የለብንም። አሁን ናቲን እያያችሁት ነው እንዴት ቀጥ ለጥ ብሎ እያገዘ እንደሆነ። ሴቶችን ወደዳችሁም ጠላችሁም ለኛ ማውስ ፒስ ሆኗል። ወደዳችሁትም ጠላችሁትም ይሄ ልጅ ተምሯል፣ ወጥቷል። የተሰጠውን የቤት ስራ በአግባቡ እየሰራ ነው። እሷን ቢሆን ስትወጣ በአግባቡ ስራዋን ትሰራለች። ሌሎቹም ቢሆን እሷንና ሌሎች መሰሎቿን እያዩ ይማራሉ። ይሄንን ማድረግ ካልቻልን በቃ ፈርሷል ማለት ነው፣ ሞተናል ማለት ነው። እንዴ ይቅርታ እኮ ሊደረግላት ራሱ ርቀት የተሄደው እኮ ወንድ ቢሆን ማንም ዞሮ አያያውም። ሴቷን እንደዚህ አንብላት ተባብለን እኮ ነው አንገታችንን በዚህ ሁለት ሴፍ በፌሚኒስቶቹም በኩል በእነሱ አይነት ሰዎችን በኩል ሁለት ሴፍ ሆኖብን፣ ግን አላማው ይበልጣል ብለን እስከዛሬ ድረስ የቆየ ነው ነው። ይሄ ከሳሽ የለም ምናምን ተብሎ የሚታው ጉዳይ አይደለም። ተሳካም አልተሳካም መሄድ ያለብን ርቀት ድረስ መሄድ አለብን አንድ ላይ። ሊያየ እኔም ማለት የምፈልገው ይሄንን ነው። በብዛት ሰው እያለ ያለው እንዴት ሴት እንጠብቃለን እያላችሁ ሴት ላይ ትነሳላችሁ። ሴትም ብትሆን ከህግ በላይ አይደለችም። ሲንግል ማምን ብትሆን ከህግ በላይ አይደለችም። ስራዋን መስራት ትችላለች። የጎሲፕ ሚዲያ እዚህ ሀገርም ያለ ነው፣ የትም ሀገርም ያለ ነው። ግን ህጉን በጠበቀ መልኩ ብላክሜል ሳታረግ፣ ኢንቲሚዴት ሳታደርግ፣ ሪቬንጅ ፖርንን ሳታበረታታ፣ ያንን እንደ ፓወር ተጠቅማ ሴቶችን ሳታሸማቀቅ፣ ቦዲ ሼም ሳታደርግ። ስንት ሴቶች ናቸው በህመም ምክንያት ተደብቀው አንገታቸውን ደፍተው የቀሩት። ጎሲፕ ማውራት ትችላለች። እኛ ሴት ልጅ ሰርታ አውርታ ገንዘብ ይዛ ልጇን እያሳደገች ስንት ነው። በጣም ነው ደስ የሚለን። በጣም ነው ሰፖርት ልናደርጋት የምንፈልገው። ነገር ግን ህጉን ባልተላለፈ መልኩ እኔ እንደውም ጆርዲ ይቅርታ እናርግላት እንደዚህ ብላናለች ብላ ስታወራኝ በቃ ይቅርታ ካለች በኋላ የሚዲያ ትሬኒንግ እንዲሰጣት በኢውላም በኩል ቢሆን ህጉን በጠበቀ መልኩ እንዴት ነው ማውራት የምትችዩ? ዲፌም ሳታደርጊ፣ የሰውን ሪፒቴሽን ሳታጠፊ፣ ወሬውን ብቻ እያወራሽ ነገር ግን ሳታስፈራሪ፣ እንደዚህ አይነት ኮንቴንቶችን ስልክሽ ላይ ሳትይዢ፣ እንደዚህ አይነት ነገሮችን ኢንካሬጅ ሳታደርጊ እንዴት አድርጋ መስራት እንደምትችል ትሬኒንግ እንዲሰጧት እንጠይቅላት ምናምን እያልን እኛ ሌላ ፋርዘር ስቴፕ ነበር እያሰብን እሷን ኢምፓወር ለማድረግ ፕላትፎርሟን ተጠቅማ ለጥሩ ነገር ማዋር የምትችልበትን ነገር እንጂ። እኔ ችግሩ ምን መሰለሽ፣ ብዙ ጊዜ እዚህ ሚዲያ ላይ ሁሉ ነገር የሚታሰበው ከፐርሰናል ፖይንት ኦፍ ቪው ነው። እኔ ከዚህ ሰው ጋር ያለኝ ግንኙነት እኔ ምናምን እንትና ከእንትና ጋር ስለተጣላ ምናምን፣ በእንደዛ አይነት አይደለም። ትልቁን ስዕል ለማየት ይሞክሩ። ይሄ ነገር እየተበረታቱ ነው። ኢቭን በትዳር ውስጥ ያሉ እዚህ ሚዲያ ላይ አይተሽ እንደሆነ የሆኑ ኮንቴንት ያላቸው ነበሩ የትዳር አሁን ሲጣሉ 3 ልጅ ከወለዱ በኋላ ባልየው ይዤብሻለሁ ቪዲዮ እያለ፣ ይሄ ለትዳር ራሱ አስፈሪ የሆነ ካልቸር ነው እየመጣብን ያለውና ይሄንን ደግሞ የእሱ አይነት ሚዲያ ትልቅ ፕላትፎርም እየተጠቀሙ ብዙ ሰዎች ማሸማቀቂያና ማስፈራሪያ አድርገውታል። ይሄንን ነገር ማበረታታት የለባትም። ስራዋን ህጉን በጠበቀ መልኩ ትስራ ነው እንጂ እንደውም ሴት መሆኗ ሲንግል ማም መሆኗ ነው በደንብ እንድንታገሳት አዋርተና ቻንስ ኢቭን ዛሬ ፕላትፎርሟ ላይ ወጥታ ትችል ነበር። ይሄ ነገር በእርግጥ ስህተት ነው።
ከዚህ በኋላ አላደርገውም፣ ህጉን ጠብቄ ማድረግ ነው የምፈልገው፣ ተጸጽቻለሁ እንደማለት ራሷን ቪክቲም አድርጋ ተነሱብኝ፣ እንዲያደረጉብኝ፣ እኔ እንደንትና ጠፍቻለሁ